ዛሬ አዲስ ቀን ለእኔ ማለት ነው። በህይወቴ አዲስ ቀን ተጨመረልኝ። ዛሬ የመጣልኝን ስጦታ ላሳያችሁ ነው። አንደኛ ሰላም ጤና ይስጥልን። ውድና የተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምድር ጥግ ብዝት ሙሉ ትርፍ ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦች ደግሞ ላይክ፣ ኮሜንት ማድረግን አትርሱ። ዛሬ ወደ እናንተ የመጣሁት ቪዲዮ እንግዲህ ረጋ ቆጭ ብዬ ነው ማለት ነው። እንደዚህ ከቀረጽኩኝ ቆየሁ እየተንቀሳቀስኩ እየሰራሁ ነውና ብዙ ጊዜ ዛሬ ደግሞ ቁጭ ብዬ ቪዲዮ እሰራላችኋለሁ ማለት ነው። ዛሬ ደስ የሚልም እና ደግሞ ትንሽም የሚያሳዝን ልበላችሁ። ለማንኛውም የሚያሳዝነው ምንድን ነው ካላችሁ ትናንትና እግዚአብሔር ይመስገን ስለተደረገልኝ ነገር እግዚአብሔር ይመስገን። ነገር ግን ትናንትና ምን ሆነ መሰላችሁ? ትናንትና 21 ነው እለቱ፣ እመቤታችን ናት። እናም ጎረቤቶቼ ሊመጡ ፕሮግራም ይዘው እስከዛሬ እንግዲህ አጠገቤ ሲያወሩ እሰማለሁ። ለምሳሌ ውሃ ስንሄድ ወይ የሆነ ቦታ ስንሄድ በዚህ ቀን ይሁን የት ልትሄዱ ነው ስላቸው አይ የሆነ ቦታ ልንሄድ ይሉኛል። እና ትናንትና ለካስ እኔ ጋር ለመምጣት አስበው ኖሯል። እና ትናንት እንግዲህ እለቱ ደግሞ ማክሰኞ ነው። ሰኞ ማታ እንግዲህ ምሽት 1 ሰዓት አካባቢ ነገረች ማለት ነው። አንዷ ጎረቤቴ ነገ እኛ አንቺ ጋር ቡና ልንጠጣ ልመጣ ነው፣ ቤትሽ ልናየው ነው አሉኝ ማለት ነው። እንዴ በዚህ ሰዓት ይነገራል ብዬ እኔ ደግሞ ምንም ማለት እንግዳ ይመጣል ወይ ሰው ይመጣል ምናምን ብላችሁ አታስቡ አይደል? ስለዚህ እኔ የላጤ ነገር አላሰብኩም ነበርና አተርክክ ነበረኝ እሱን ለመቀቀል ማታ እንግዲህ ስቶቭ ነበረኝ። ስቶቭ ላይ ስጥደው ስቶቭ ተበላሸ በአጋጣሚ። እኔ ደግሞ የኔ የሀገር ውስጡ የሚባለው ባለ ሸክላው ነው፣ የሀገር ውስጡ ነው። ከጎረቤት የሀገር ውጭ የሚባለው ምንድነው ብቻ አላውቀውም። የሀገር ውጭ የሚባለው አለ አይደለ? እሱን ስቶም ለምኜ ያንን አተርክክ ልጥድ ነበረ እና ፓወር የለውም በጣም ፓወር። የኔ ቢሆን በጣም ነው የሚቃጠለው እና እግዚአብሔር ሲረዳኝ ደግሞ እሱን አበላሽቶታል የኔን ማለት ነው። እግዚአብሔር ይመስገን ስለተበላሸ ምንም አልከፋኝም። ምክንያቱም በዛ በኔው ቢሆን እኔ አይደለም እኔ ቤቱም አይገኝ ነበርና ያኛው የጎረቤት ነው አምጥቼ ሰክቼ የአንን አተርክክ ጣድኩ ማለት ነው። እና ቁጭ ስል ያው ምቾት ውስጥ አንዳንዴ ውስጣችሁ ምቾት የሚነሳ ነገር የለም። ስለዚህ ቁጭ ስል ውስጤን ሰላም ሲነሳኝ እስኪ ጋደም ብዬ አየዋለሁ ብዬ በር ዘጋግቻለሁ። እንግዲህ ማታ ምሽት ስንት ሰዓት ነው ምናምን ሆኗል። እኔ በር ዘጋግቼ በተቀመጥኩበት በተኛውበት ማለት ትችላላችሁ። አንዴ በተጋደምኩበት በዛው እኔ እንቅልፍ ይዞኝ ሄደ ማለት ነው። ስቶቡ እንደተለኮሰ ነው። ግን እግዚአብሔር ይመስገን ጠዋት 12 ሰዓት አላርም ሲጠራ ስነሳ እየሸተተኝ ነው አሮ ማለት ነው። ያ የጣዳ አተርክክ ሳነሳው በቃ ደንግጬ ተነስቼ ስመለከተው በቃ ያ አተርክክ ያው የተወሰነ ነው ያረረው። ሲታጠብም ለቀቀ ወዲያው። ነገር ግን የኔ ቢሆን ብዬ ሳስበው ግን ፓወሩ በጣም ኃይለኛ ነው። የሀገር ውስጥ እንግዲህ ሸክላውን የምታቆጣቁታላችሁ አይቀነስም። ድብን ብሎ ያራል እንትኑ ድስቱ ራሱ አሻራ ነው የሚመስለው። እና እኔም ተኝቼ እንቅልፍ ይዞኝ በዚህ ምክንያት እንግዲህ ቤቱ ጭሱ ከሁሉ ይበልጥ ደግሞ ይሄ በጣም ማለት አልጨሰም፣ ትንሽ ዝም ብሎ የማራ ሽታ ነው እንጂ ምንም የሆነ እንደ ክስል ያለ ምንም ነገር የለውም። አተሩ ራሱ እንዲህ ስናየው በጣም ነው የሚታየው ማለት ደህነኛ ነው። ድርቅ ብሎ ነው ብቻ የበሰለው እንትን ያለው ውሃውን መጦ ድርቅ ነው ያለው እንጂ እንደዚህ እንትን አላለም። ፓወሩ ያነሰ የወረደ ስለነበረ እግዚአብሔር ይመስገን እግዚአብሔር አተረፈኝ። ይችላል እኮ ሌሊት ፓወር ይጨምራል። በዛም ቢሆን ሰው እንትን ከሆነ ሊሆን ይችላል። ለጥፋት ከሆነ ግን እግዚአብሔር አሳልፎ አልሰጠኝም። እናቴ ትናንትና አላሳፈረችኝም። በለተቀማ በቃ አዲስ እንደ አዲስ ሰው ሆኜ አዲስ ቀን ተጨምሮልኝ እግዚአብሔር ይመስገን ትናንትና ሰላም ዋልኩኝ። እንግዶቹም ከሰዓት መጥተው ነበረ። ምን ይዘውልኝ እንደመጡ ደግሞ እኔ ራሴን ማለት ነው ጎጆ ወጣው እንዴ ብዬ ራሴን እስከማስብ ድረስ ነው የሆንኩት። እውነትም ጎጆ ወጥቻለሁ መሰለኝ። ለማንኛውም እየመጣልኝን ዕቃ ስጦታ ተመልከቱ። ያመጡልኝን ዕቃ አሳያቸዋለሁ አንድ ባንድ ማለት ነው። ተመልከቱ። እስከወደዳችሁት ግን ላይክ አድርጉልኝ። ስለሆነው ግን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን። ክብር ለድንግል ልጅ ይሁን። ይኸው ዛሬ አዲስ ቀን ለእኔ ማለት ነው። በህይወቴ አዲስ ቀን ተጨመረልኝ ዛሬ። አንደኛ ይከፈት አይደል? ይሄው እንደምትመለከቱት
ይቺ ነች ማለት ነው። የእንጀራ ማስቀመጫ ያው እንደምትመለከቱት ይሄ ይወጣል። ያው እንደምትመለከቱት ማለት ነው። በጣም የሚያምረው ከለሯ ራሱ ታምራለች። ይሄው የእንጀራ ቆርጥ ማቅረቢያ ነች። ይህችን አንድ በለው። እሺ ሁለተኛው ደግሞ ይሄ ስኳርና ሻይ ቅጠል ነው። እሺ ሶስተኛው ደግሞ ይሄ የእንጀራ መብያ ሳህን። ይሄ እነዚህ የሚመሳሰሉ ማለት ነው። ጥራት ያሉ ናቸው። ያው እነዚህ የሚመሳሰሉ ማለት ነጭ ናቸው። ያው እነዚህን ሶስት እና አንደኛው ደግሞ እኔ በልቤ እያሰብኩ ነበር፣ ጠረጴዛ የለኝም ብዬ ነበረ። ይኸው እንግዲህ ለእናንተ ላሳየት ነው። ይሄ ሁሉ ጥረት ለእናንተ ለማሳየት ነው። ለማንኛውም ይሄንን የሚመስል የፕላስቲክ ጠረጴዛ አምጥተውልኛል ማለት ነው። ውድ ተመልካቾቼ ይኸው ጎረቤቶቼን እንግዲህ እጅግ አድርጌ ነው የማመሰግነው። የድሮ ቀረ እየተባለ ያለውን ጉርብትና አሁንም አለ እንዴ እስከምንል ድረስ እንግዲህ ይሄው በዚህ መልኩ አስገርመውናል ማለት ነው። ይሄው በነገራችን ላይ ይሄ ጠረጴዛ አንደኛና ሁለተኛ ያለው ዋጋው 750 ነው መሰለኝ። ይሄ 750 ይገዛል ማለት ነው። 750 ይሄ ወንበር በነገራችን ላይ ይሄ ወንበር እንደዛ ዋጋው 700 ብር ነው። ይሄን ጠረጴዛ የለኝም ብዬ እያሰብኩ ነበር። የሌለኝን ነገር ገዝተው መጡ ማለት ነው። እንግዲህ እነዚህ ሳህን ደግሞ ሳህን ራሱ በነጠላ ራሱ አንድ ሳህን እንደዚህ 80 ብር ወይ እንደዚህ ነው። 80 ብር 70 ብር ወይ 90 ብር። ውድ ተመልካቾቼ እንግዲህ እንደነገርኳችሁ እንዳያችሁት ይህንን ይመስል ነበረ። እግዚአብሔር ይመስገን ስለተደረገልኝ ሁሉ፣ ስላልሆነው ስለሆነው፣ እየሆነ ባለው ስለሚሆነው ሁሉ እግዚአብሔር ይመስገን። ስለዚህ የድንግል ልጅ እግዚአብሔር ይመስገን። በጣም እንግዲህ እኔ ያሰብኩት በጣም ማለት ይሄ ነገር ቤት ውስጥ ጭሱ እፍን ብሎ እዛ ብቻዬን ነኝ እና መሞት አለ አይደለ? በባዶ ቤት ተዘግቶ መሞትም አለና እግዚአብሔር ይመስገን ስለሆነው ግን አሳልፎ አልሰጠኝም። መድኃኒዓለም የድንግል ልጅ ክብር ምስጋና ለሱ ይሁን። በሰላም ተኝቼ በሰላም አድሬያለሁ፣ በሰላም ነቅቼ ዛሬም ይሄው አዲስ ቀን ተጨምሮልኛል። ስለዚህ ኤሌክትሪኩን ፈንድቶ አንድ ነገር ሳይሆን እንግዲህ ከምሽቱ እንግዲህ ይሄ የሆነው እንግዲህ ከምሽቱ 5 ሰዓት ወይም 4 ሰዓት ገደማ ነው። ከሌሊቱ ነው ልበላችሁ እንግዲህ መሽቷል። ግን ቢሆንም እስከ ሌሊቱ እስከ ንጋት 12 ሰዓት ድረስ ስቶቭ እየነደደ ወይም እየበራ አድሮ ምንም ሳይሆን ማለት ነው። እንግዲህ ከዚህ ነገር ምን ትማራላችሁ? ስቶቭ ማነው ስቶቭም ይሁን ከሰል በተለይ ቤት ውስጥ ማታ ማታ ባይገባ ይመረጣል። ከገባም ደግሞ ተጫውቶ ሲጨርስ መልሶ አውጥቶ እዛው በቦታው መመልሶ ውጪ ማስቀመጥ ነው ያለብን። እንዲሁም ደግሞ ስቶቭ ደግሞ ረስተን እንዳንቀጣጠል ያው ምንድን ነው ከሰል ጭሱ ያፍናል እንጂ ያው ቦታው የተቀመጠበት ቦታ ልብስ ማያገኘው ወይ ደግሞ ተቀጣጣይ ነገር የማይደርስበት ከሆነ ምንም ችግር የለውም። ያው ጭሱ ነው እንትን የሚለን ነገር ግን ይሄ ኤሌክትሪክ ግን ያው ቤቱ በሙሉ የተቀበረው ኤሌክትሪክ በኤሌክትሪክ ነው ማለት ነው። ጨሶ ደግሞ ገመዱ እያለ እየተያያዘ ምንጣፍ ቤት ያቃጥላል። ስለዚህ እንደዛ እንዳንሆን ራሳችን መጀመሪያ እንጠንቀቅላለሁኝ። ከኔ ተማሩ ተሞክሮ። ስለዚህ አንዳንዴ እንዲህም አለ እንዲህ ብለን መስራት ካለብን ያው መስራት ካልቻለን ቢቀር ነው ብዬ የማስበው። ለምን ልክ እንደኔ አይ ጋደም ብዬ እነሳለሁ ሲባል በዛው መቅረት አለና ስለዚህ መስራት ካለብን ወዲያው ሰርተን ካልቻለን ደግሞ ትተነው በቃ እንትን ይላል ማለት ነው። ሁሉም በጊዜው በሰዓቱ ይከወናል። እኔም አሁን የዛኔ ችኮላዬ ነው እንጂ እግዚአብሔር ይመስገን ትናንት ጠዋት አይደለ እነሱ ከሰዓት ነው የሚመጡት። ጠዋት ሰርቼ የሚሰራውን ሰራርቼ ጨርሼ በጊዜ እንትን ብያለሁ ማለት ነው። ሰዎቹ መጠበቅ ችያለሁ። ነገር ግን አንዳንዴ ክክ ስለሆነ ጊዜ እንዳይወስድ በቃ ከጊዜ ቁጠባ አንጻር አሁን ደግሞ ወቅቱ የገና ጀንበርም አይደለም። ስለዚህ እሱ ንግት ብሎ ቶሎ ምሽት ስለሚል
ይህንን ታሳቢ በማድረግ ከጊዜ አንጻር ከጊዜ ቁጠባ የቆጠበልኝ ነበር የመሰለኝ። ስለዚህ ስለ ሁሉም እግዚአብሔር ይመስገን። እኔም ተርፌያለሁ። ጎረቤቶቼም በሰላም መጥተው በሰላም ተስተናግደው በሰላም ሄደዋል ማለት ነው። እንደምትመለከቱት ደግሞ እያመጡልኝ አይቻለሁ። አይታችኋል። መርቁልኝ፣ አመስግኑልኝ እላለሁ። ለማንኛውም ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ሀገር ሆነን ለምንሰራ ኢንተርኔቱ እና ብዙ ነገር አለና በብዙ ተግዳሮት ውስጥ እንደዚህ እየታገልን ቪዲዮ እንሰራለን እና ለማንኛውም ይህንን ቻናል ላይክ ማድረግ አትርሱ። ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ባይ ባይ።